ሰላም ውድና የተከበራችሁ የዚህ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ያሳዝናል። እንግዲህ ይህ ጋዜጠኛ ሁላችንም የምናውቀውና የምንወደው ጋዜጠኛ ሳለ ገብርኤል በሚያሳዝን ሁኔታ በድንገት ዛሬ ከጧቱ ቤተክርስቲያን ሂዶ ዛሬ ቅዱስ ገብርኤል እንደሆነ ታውቃላችሁ ኦርቶዶክሶች። ቅዱስ ገብርኤል ሂዶ ተሳልሞ ወደ ቤቱ ሲመለስ በድንገት እንግዲህ ህይወቱ አልፋለች ማለት ነው። ምን ሆኖ ነው ብትሉ ታሞ ምናምን አይደለም፣ ወድቆ ነው። እንደሰማኑ ከሆነ ከቤተ ክርስቲያን ሲመለስ አደናቅፎት ወደቀ። ከወደቀ በኋላ ህይወቱ አለፈች ነው የሚወጣው መረጃ። በጣም ያሳዝናል፣ ልብ ይሰብራል። እንደዚህ ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን። እውነት ለልጆቹና ለቤት ሰቦቹ ለሞላው ዘመዶቹ መጽናናትን ያደለልን ፈጣሪ እግዚአብሔር አምላክ። ይሄ ድንገተኛ ቅጽበት ነው። በጣም ነው ልብ የሚሰብረው። እንደሰማኑ ከሆነ ምንም አልታመመም፣ በሰላም ወድቆ እንደሞተ ነው እንግዲህ የሚያሳየን መረጃ ማለት ነው። በጣም የእውነት አዝኛለሁ። በጣም አዝነናል። በጣም ልባችን ተሰብረዋል። ማለት አንድ ሰው በሰላም ወጥቶ ሳይመለስ ሲቀር በጣም ነው የሚያስደነግጠው። እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ከእንደዚህ አይነት ሞት ይሰውረን፣ ይሰውራችሁ፣ የንስሐ ዕድሜ ይስጠን። ከዚህ ዓለም በሞት የተለየው ጋዜጠኛ ሳለ ገብርኤል የተባረክ ነገር እጅግ በጣም አስደንጋጭም አሳዛኝም ነገር ሆኗል። በጣም አሳዛኝና ብዙዎችን ደግሞ በድንጋጤ ውስጥ የከተተው ዜና ሳለ ገብርኤል በጣም በሚገርም ሁኔታ ሀገር ሰላም ብሎ ቤተክርስቲያን ሄዶ ተሳልሞ ሲመለስ ድንገት ወድቆ ህይወቱ ማጣቱን ነው የተነገረው። ይሄ ደግሞ እጅግ በጣም መሪር ሀዘን ሆኗል። በተለይ ደግሞ ለልጆቹና ለባለቤቱ እንደዚህ ያለው ዱብዳ እንዴት ተብሎ እንደሚነገር አልታወቀም። ሁሉ ነገር ሰላም ነበረ። ጠዋት ቤተክርስቲያን ሄዶ ሲመለስ መውደቁና ህይወቱን ማጣቱ እጅግ በጣም አስደንጋጭ ጉዳይ ሆኗል። ሰላም የምንወዳቸው እንደሰማችሁት ነው እንግዲህ የሶስት ልጆች አባት ሲሆን ሳለ ገብርኤል ይትባረክ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ በሰላም ተነስቶ በሰላም ቤተክርስቲያን ሄዶ ተሳልሞ ሲመለስ ጊዜ እንደ ድንገት ወደቀ። በወደቀበት ህይወቱ እንዳለፈ ነው እየተነገረ ያለው። በጣም ነው ልብ የሚሰብረው። በጣም ከባድ ነው። እንግዲህ ጋዜጠኛ ሁላችንም የምንወደው ጋዜጠኛ ነው። ሁላችንም እንከታተለዋለን፣ እንሰማዋለን። በጣም ብቻ አዝኛለሁ። ወጣት ነው። እግዚአብሔር አምላክ ነፍስን በአጸደ ገነት ያኑረው። የምትወደው ቅዱስ ገብርኤል በዕለተ ቀኑ መጥፎ ቦታ ሂደህ አይደለም እንግዲህ የምትወደው ገብርኤል ጋር ነው ደርሰህ ተሳልመህ ስትመለስ ነው በዚህ ቅጽበት ህይወት ያለፈው። እግዚአብሔር ደግሞ ቅዱስ ገብርኤል ከጎንህ ቆሞ ነፍስ በገነት ትረፍ ነው የምለው። ሌላ ነገር አልልም ማለት ነው። ማለትም በጣም ይገርማልም ያሳዝናልም። እንግዲህ አንድ ሰው በሽታ ሳይኖረው ምንም ሳይሆን በሰላም ከቤት ወጥቶ ከባድ ነው። ብቻ ምን ብዬ ልግለጽላችሁ? ለማውራት ራሱ ይከብዳል አይደል? በጣም ያሳዝናል። ነፍስ በአጸደ ገነት ትረፍ። እግዚአብሔር አምላክ ነፍስን በአጸደ ገነት ያሳርፈው። ወዳጅ ዘመዶች መጽናናትን ያድልልን። ማለት እኔ ግራ ገባኝ፣ የምለው ነገር ጠፋብኝ። ምክንያቱም የሰው ልጅ በሰላም ነው እንግዲህ ኖርማል ነው፣ ሰላም ነው፣ ምንም ነገር አልሆነም። ከቤት ወጥታ በሰላም ሳይመለስ እንደዚህ ሲቀር በሰላም የሸኛችሁት ሰው አስክሬን ሲመለስ ምንድን ነው የምታስቡት? ምን አይነት ቅጽበት ነው? ምን አይነት ነገር ነው? ሄዶ በሰላም ተሳልሞ ከዛ ሲመለስ ነው እንግዲህ መንገድ ላይ ምንም ገጥቶት አይደለም፣ የሆነ ነገር ሆኖ አይደለም። እንግዲህ መረጃው እንዳለ ወድቆ ነው፣ እንደ ድንገት ወደቀ፣ ከዛ ጸጥ አለ። ይሄ ነገር ምን ይመስላችኋል? እንደዚህ አይነት ነገሮች በአብዛኛው ሰዎች ጸጥ የሚሉበት በድንገት ወድቀው የልብ ኬዝ ያለባቸው ሰዎች ናቸው። ብዙ ጊዜ የምናያቸው በሽታቸውን ደብቀው የሚኖሩ ሰዎች እንደ ድንገት ብዙ ሰዎችም ስላየው ነው። እንደዚህ አንዲት እናት ልጃቸው እዚህ አረብ ሀገር ትኖራለች፣ በሳውዲ አረቢያ ማለት ነው። ጓደኛዬ ናት። እናትየው ጠዋት በሰላም ተነስተው ኦዶ አድርገው ሰግደው ማለት ነው። ከዛ በኋላ ጎመን ሊቆርጡ ጓሮ ማለት ነው፣ ጎመን አላቸው። ጎመን ሊቀነጥሱ ሲገቡ ወደቁ። ሰላም ናቸው እኮ ምንም ነገር። ምሳ ሊሰሩ ወጥ ማለት ነው፣ ጎመን ሊሰሩ ለምሳ በጣም ዙሁርን ሰግደው አላሉ። በጣም ሰላም ናቸው፣ ደህና ናቸው፣ አልታመሙ ምንም ነገር በፍጹም። ከዛ ጓሮ ላይ ነው ወደቁ። አንሸራቷቸው ጭቃ ነገር እንግዲህ ክረምት ታውቃላችሁ፣ ዝናብ ይዘንባል ኢትዮጵያ ላይ። በዛው ጸጥ ነው ያሉት እዛችሁ ወድቀው ማለት ነው። ህመማቸው ምናቸው ሳይታወቅ ማለት ነው።
በሰላም ልጆቹ ደግሞ ማታ ላይ አውርተው ልጆቻቸው ጋር ደውለው ተደዋውለው አውርተው በጣም ደህና ናቸው። እየታመሙ ምናምን ሰው አይደሉም። ኖርማል እናት ናቸው። እና በድንገት እንደዚህ ጓሮ ላይ ወጥተው ጸጥ ብለዋሉ። ልጆቹ አሁን ማመን አቅቷቸዋል። ማታ አውርተናት እንዴት ምን ሆና ነው እንዴት ወድቃ ውሸታችሁን ነው እያሉ ቤት ያሉትን ልጆች እንዴት ነው ጎመን ልትቆርጥ ጓሮ ገብታ አደናፍቋት ጓሮ በር ላይ ወድቃ ህይወቷ እንዴት አለፈ ትላላችሁ ብለው ልጆቹ እንግዲህ አምኖ መቀበል ተስኗቸዋል። እና አንዳንዴ የማናምንበት ሞቶች አሉ ማለት ነው። እንዲህ አይነት ነገር ይሄ ምንድን ነው? መጀመሪያ ውስጣችን ውስጥ የጎዳን የልብ ህመም የልብ ኬዝ አለ። ያ ነገር እንግዲህ ኦቨር ሲሆን ምንም ሳታስቡት ይጥላችኋል። ደህና እየመሰላችሁ ለሰው ማለት ነው። በወደቃችሁ ሰዓት በዛው ህይወታችሁ ጸጥ ልትል ትደርሳለች ማለት ነው። እና እንደዚህ አይነት ነገር የሚያጋጥማቸው ብዙ ሰዎችን ስለአየን ስለሰማው ይሄ ነገር የልብ ኬዝ ሊኖርበት ይችላል ብዬ አሰብኩኝ። እንግዲህ ያው እግዚአብሔር ማለት እኛ ሰበብ ማውራት አመላችን ነው። ፈጣሪ በፈለገው ሰዓትና ጊዜ አሁን እዚህ ጋር ቁጭ ብዬ ጸጥ ልል እችላለሁ፣ ግን እሷን ቁጭ ብላ ቪዲዮ ስትሰራ ነበር። ከዚህ ሰዓት እስከዚህ ሰዓት ለቃለች፣ እንዴት ሞተች የሚል እንግዲህ አሰሪዎችም ሊያዙ ይችላሉ። አሁን እዚህ ጋር ነው ጸጥ ብል፣ ግን ፈጣሪ የወደደውና የፈቀደውን ነገር ራሱ ነው ማድረግ የሚችለው። እኛ ሞትን አምነን ለመቀበል ብዙ ሰበብ አስበቦችን እናበዛለንና ጥሩ ስራ እንስራ። በተለይ እንደዚህ ድንገተኛ ሞት አያማክርም። ይህ ሰው እንግዲህ የሚሞት የሚታመም አይመስልም። እንዳያችሁት የሚያምር ሰውነቱ ሙሉ ጤናማ ነው። ውስጡን ግን ማንም አላወቀም። አንድ ፈጣሪ አለ። ዛሬም በሰላም ነው ከቤቱ እየወጣ ኖርማል ሰላም ሆኖ በጤንነት እንግዲህ ገብርኤል ልጄ ቤተክርስቲያን ተሳልሜ ልምጣ ብሎ ከልጆቹ ከሚስቱ ወጥቶ በሰላም ሳይመለስ ተሳልሞ ሲመለስ ነው እንግዲህ እቤት ሳይደርስ ወደቀ ነው ሰበቡ። እንዳለ ጉርሻ ፔጅም ሁሉም ጋዜጠኞች የዘገቡት ወድቆ ከቤተ ክርስቲያን ሲመለስ ወድቆ ህይወቱ አለፈች። የመኪና አይደለም የተለያየ ነገር አይደለም፣ በቃ ወድቆ። ይሄ አሁን ምን ትሉታላችሁ? በቃ ፈጣሪ እንደዚህ ነው። የሆነ ሰዓት ላይ ሲጠራን አናቅም። ስለዚህ መልካም ነገር ሰርተን ተዘጋጅተን ብንጠብቅ ደስ ይለኛል። እውነት ይህንን ስናስብ በተለይ ድንገተኛ ሞት ሲመጣ የትኛዎችንም በንስሐ ብንጠብቅ ብዬ የምመኘው ነገር እዚህ ጋር እንደዚህ አይነት ነገር ስሰማና ሳይ በጣም ልቤ ይሰበራል። እና ወይ ፈጣሪ ወይ እላለሁ፣ በጣም ደነግጣለሁ። ምክንያቱም እኛ ብዙ ነገር እናስባለን፣ ብዙ ነገር እናቅዳለን። እሱ መቼ እንደሚጠራን ግን በፍጹም አናቅም። አሟሟታችን ምን እንደሆነ አናቅም። አንዳንድ ሰው ታሞ ሐኪም ቤት ሂዶ ብዙ ተሰቃይቶ ይሞታል አይደለ? አውርቶ ተናዞ። ይሄ ሰው እንግዲህ ብዙ እቅድ ያለው ብዙ ህልም ያለው የልጆች አባት ነው። 3 ልጆች አሉት። ባለትዳር ነው። አስቡት እንዴ! ልጆች አባዬ ቤተክርስቲያን ሄደዋል ብለው አስክሬን ሲመጣ እንዴት ነው የሚቀበሉት? ምንስ ነው የሚመስላችሁ? አስቡት። ሚስትስ ምንድን ነው? እውነት ነው ወይስ ውሸት ነው የምትለው? ይህንና ይህን ለማመን ራሱ ይከብዳል። እንኳን ለሟች ቋሚዎች ራሱ እውነትን ለመቀበል በጣም ስለሚከብድ እግዚአብሔር ሆይ ከእንደዚህ አይነት ሞት ጠብቀን እያላችሁ ጸሎት አድርጉ። ነፍስ በአጸደ ገነት ትረፍ። ለቤተሰብ ለወዳጅ ዘመዶችህ መጽናናትን ያድልልን። ወንድማችን እግዚአብሔር ነፍስ በአጸደ ገነት ያሳርፋት። ቅዱስ ገብርኤል በለተቀኑ የምትወደው አንድ ሰው ሂዶ ተሳልሞ መልካም ነገር ሰርቶ ሲመጣ ነው ያረፈው። ነፍስ በገነት ትረፍ።